ለአንድ አቻ ተጠናቋል። ባሳለፍነው ሳምንት ፋይናል ሰርዱ ላይ ስናነሳ የነበረ ነገር ነበር። ዛሬ ብዙም የተሻሻለ ነገር አላየንም የሚለው ነገር መጀመሪያ ጥያቄ እንደው ያሬድ ባዬ በጣም የደከመ ይመስላል። ለክለቡም ለብሔራዊ ቡድኑም ምናልባት ኳሶቹ ይቆረጡበት ይናገር ነበር። እንደው መቀየር ይቻላል ነበር ኮች ምናልባት ዛሬ ሮቦት ስላሉ አጠገቡ መሆኑ በጣም ረድቶታል ብዬ ነው የማስበው። እና የእኛ ቡድን ሶስተኛ ጥያቄ አንድ አይነት 4-3-3 ለምሳሌ ተጋጣሚያችሁ በብዙ ነገር ይቀያየር ነው። እውነት ነው። እርሱም የራሱ ቡድን ነው፣ የራሱ ቡድን አለው። ከዛ መጨረሻ አካባቢ ደግሞ ብዙ ኦፌንሲቭ ማጥቃት መሰረት ያለው ተጫዋቾች ተቀይሮ ሲገቡ እንደዚሁ አይተናል። ብዙም የጎል ልጆች መፍጠር ላይ ዛሬ እጃችን ያጠረ ነበር። ለምን ይሆን? በአጠቃላይ ልመልስልህ ሶስቱንም የጎል ጥሩ መከላከል አላቸው፣ ጥሩ ይከላከላሉ። ግን እንዳልከው እኛ የቀየርነው በብዛት የሚያጠቁ ሰዎች ነው፣ ለማጥቃት ነው የሞከርነው እንጂ ለመከላከል አይደለም። ግን እነሱ የተሻሉ ነበሩ መከላከሉ ላይ። ብዙ ኳሶችም እንዲያበላሹ ያደርገናል። አይተህ እንደሆነ የመጀመሪያ ጨዋታ ላይ ሰከንድ ሃፍ ዶሚኔት አድርገውን ነበር። ዛሬ እኛን ዶሚኔት ያደረግናቸው ሰከንድ ሃፍ። አሁን ፋይናል ሰርድ ላይ መጨረስ አለብን። ግን በአንድ ጊዜ ሁሉን ነገር የምትሰራማ ከሆነ በቃ ላይ መውጣት ነበረብን። በአንድ ጊዜ ያለንበትም ደረጃ አለ። እኛ ፕሮግሬሽኑን ነው የምናየው። እያደግን ነው ወይ? እያሻሻልን ነው ወይ? 3 ቀን 4 ቀን የሰራ ቲም ነው። ከ50% በላይ አዲስ ልጆች ናቸው ቲም ውስጥ። አዲስ ስል ሁሉም አዲስ ነው። የበፊቶቹ ከኔ ጋር የሰሩት ከሳውቶሜ ጋር ብቻ ነው። ለሁለት ጨዋታ ማቃቸው አሉ። አሁን ግን አዲስ ልጆች ደግሞ 11 አመጣን። 11 ሰዎች በመታመጣበት ጊዜ ለውጦች በሚኖሩበት ጊዜ አንዳንድ ጊዜ የምትፈልገውን ነገር በሙሉ አታገኝም። ምክንያቱም ቲም እየተገነባ ነው። አሁን ግን ለውጦች አሉ። አዎ ባለፈው ጨዋታ እነሱ ሰከንድ ሃፍ ሙሉ በሙሉ ጌሙን ተቆጣጥረውት ነበረ። እኛ ፈግፍገን ነበር የምንጫወተው። በአሁኑ ግን ሳናፈገፍግ እየተጫናቸው እነሱ እንደውም ብዙ ስህተት እንዲሳሳቱ አድርገናል። መጨረስ ላይ እንግዲህ ያው ጊዜ ይጠይቃል። ጎል ማግባት በቀላሉ የሚመጣ ነገር አይደለም። ነገር ግን ሌሎች ነገሮች ለምሳሌ የስነ ልቦናችን ጉዳይ አድጓል። በስነ ልቦናው ደፍረው ነው የሚጫወቱት። ወደፊት መሄድ ጀምረናል፣ መጫን ጀምረናል። እነኛ ትልቅ ለውጥ ናቸው ለኛ። ኮቹም እንደዛ ነው ያለኝ ሀሳብ ስንለዋወጥ። በአሁኑ እኛ ፈገፈግን፣ የእናንተ ልጆች የተሻሉ ነበሩ ወደፊት በመሄድ የእኛን ችግር አወቃችሁት፣ ኋላ ችግር አለብኝ አለ። እየገነባው ነው ቲም፣ አዲስ ግሩፕ ነው እየገነባው ያለሁት። ነባር ተጫዋቾች በሙሉ አርጅተው አቁመዋል። አዲስ ቲም እየገነባው ነው አለ። ስለዚህ ለኛ ፕሮግሬስ ጥሩ ነው። አዳዲስ ልጆችም አየንበት። የሚጠቅሙንን ልጆች፣ ለወደፊቱ ሊጠቅሙ የሚችሉ ልጆች አይተንበታል እና ካለፈው ጨዋታ በአንድ ቀን ልምምድ የተሻለ ለውጥ አምጥተናል። የስ ጎል ማግባቱ እንግዲህ አትሊስት እኛ በሁለት ጨዋታ 2 ጎል እኮ አግብተናል። እነሱ 1 ነው ያገቡት። በዛ ደረጃ ስትመለከተው የተሻለኛ ጎል አግብተናል ማለት ነው። ግን ስቲል የምናገኛቸውንም መጠቀም አለብን። እየተሻሻለ የሚሄድ ግሩፕ ነው ብዬ አምናለሁ። ትክክለኛ ጥያቄ ነው። አመሰግናለሁ። በቆሙ ኳስ ረገድ ቡድኑ ደካማ ሆኖ የተመለከትንበት ነበር። ምናልባት ከዚህ በፊት የነበርናቸው ተጫዋቾችን ተረሳለን። ለጌታንን በቆሙ ኳስ ረገድ የማይታሙ ተጫዋቾች ነበሩ፣ ወይም ደግሞ በቀላሉ ጎሎችን ማስቆጠር የሚችሉ ተጫዋቾች ነበሩ። አሁን ያለው ብሔራዊ ቡድን ላይ እና አሁን ትንሽ ጨዋታዎችን የተመለከትነው ላይ ጎል የማስቆጠር ወይም ደግሞ በቅጣት ምት ላይ ቀጥታ ወደ ጎል የሚያስቆጥሩ ኳሶች ትኩረት ተደርጎ ቢሰራ ምናልባት የሚያስፈልጋቸው በስፔሻል በልዩነት ወይም ደግሞ በልዩ መሰልጠን ካለባቸው አስፈላጊ ስለሆኑ እነዚህ ቦታዎች ወይም ደግሞ በቀጥታ ያለ ድካም ጎሎች ማግኘት የምንችልባቸው ቦታዎች ወይም ደግሞ ኤሪያዎች ስለሆኑ እነዚህ ቢሰሩና ያለበት እውነት ነው። እንዴት ነው የተሰሩ ነው ወይስ ወይ ደግሞ ወጣቱን ከትላልቆች ጋር ወይም ደግሞ ልምድ ካላቸው ጋር በማጣመር ረገድ ጥሩ ጥምረት ነው የተመለከትነው። ከዚህ በፊት የነበረው ብሔራዊ ቡድን
በርካታ ዓመታትን አይናችን ተመልክቷቸው ነበር። አሁን ግን ፍጹም የተለዩ ተጫዋቾችን እየተመለከትን ያለ ለማንሳነት እንኳን ፍጹም ጥላሁን በሁለቱ ጨዋታ ያሳየው ፐርፎርማንስ እንደግን በጣም ከማደንቃቸው ተጫዋቾች ነው። በቅዱስ ጊዮርጊስ ያለው የስነ ልቦና ሁኔታ እጅግ በጣም የሚያስደንቅ ነበር እና በእነዚህ ረገድ የተሻለ ነገር ቢሰራ በስፔሻሊ በቅጣት ምት ረገድ ጎሎችን በቀላሉ ማግኘት የምንችልባቸው ሁኔታ እንዴት እየታየ ያልከውን እንቀበላለን። ታንኪዩ። ሌላ ጥያቄ? ባለፈው ዲሲፕሊን በሆነ በመከላከል ያንን ውጤት ይዞ መውጣት ትችላለ ነበር። አሁን ግን ያሻለው የተሻሻለ ነገር አይቻልም። ምንድነው በየቁመት ኳስ ያሮቦት ያስጠላል እና ደግሞ የፊት መስመር አካባቢ ዛሬ ተሻሽሎ የመጣበታል ኢትዮጵያ በማጥቃቱ ማለት ነው። ያንን ሲስተም ለምንድን ነው ፈርስት ሃፍ ያልተጠቀማቸው? በፊት አላየናቸውማ፣ አናቃቸው። ስለማናቃቸው ምን ማድረግ እንዳለብን በመጀመሪያ ደረጃ 15 ደቂቃ ላይ ካየኸው እኮ በ57ኛ ደቂቃ መሰለኝ እንደውም ያገባ ነው አጥቅተናቸዋል። ግን ዝም ብለህ ዘላ አትገባም፣ ወይ ዝም ብለህ አትከላከልም፣ ወይ ዝም ብለህ አታጠቃም። ቲሞችን ማጥናት አለብን። አሁን እድል አገኘን፣ አጠናናቸው፣ ቪዲዮ ትምህርት ወሰድን፣ ትላንትና ትሬኒንግ ሰራን። ስለዚህ ስለተጫወትን አወቅናቸው፣ እነሱም ስለተጫወትን አወቁን። አይታችሁ እንደሆነ የመጀመሪያው 15 ደቂቃ ላይ ሆይ 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 አሉ። እኛም መከላከል ነበረብን። ከዛ በኋላ ወደ ማጥቃት ገባን። ስለዚህ ስለማናቃቸው ያንን ማድረግ አልቻልንም ነበር። አሁን ግን ስላወቅናቸው ያንን አድርገናል። ቡድን ከ289 ደቂቃ በኋላ ከዳግም ሜዳው ከመጣ ጎል ዛሬ የተቆጠረብህ እንደ አንድ ድሬዳዋ ጋዜጠኛ ስለ ድሬዳዋ መጠየቅ ግድ ይለኛል። ያንተን ሀሳቦች እየሰሙ አመራሮቻችን የተሻለ ነገር ይሰራሉ ብዬ አስባለሁ። በነገራችን ላይ ካቢኔው ሰሞኑን ተሰብስቦ እንዲህ አይነት መለማመጃ ሜዳ ኮንጎ ሜዳ ለመስራት ውሳኔ ወስነዋል። ከእርሳቸው ጋር ባለፈው ልምምድ ቦታ ተገናኝተዋል። እንዳው እርሳቸው ምን እንዳሉት ቢነግሩኝ ደስ ይለኛል። ሌላው በድሬዳዋ በነበሩት በዚች ቀናቶች ውስጥ ለድሬዳዋ ሲሆን ነገር ማለት አለበት ብዬ አስባለሁ። አሁን ሌሎች ቦታ እንዲህ ነው ብሎ መናገር ትንሽ ሊከብደኝ ይችላል እንጂ አዳማ ላይ ወዳጅነት ጨዋታ ሲደረግ ምንም አይነት ተመልካች እንደማይመጣ እናውቃለን እና ወዘተረፈ። እዚህ ግን ቢያንስም የተሻለ ሰው መጥቷል ብዬ አስባለሁ። የድሬዳዋ ቆይታዎት እንዴት ነው? ጥሩ ነው። ከንቲባ ከድርን አሁን አይደለም ማቀው፣ እኔ ረጅም ጊዜ ስለማቀው የቅርብ ግንኙነት አለን። ኳሱንም ያውቀዋል። ስፖርት ኮሚሽነር ሆኖ ነው ማቀው። እኔ በግሉ እየደወለ ብዙ ጊዜ የሚጠይቀኝ ነገሮች አሉ። እንዴት አድርጎ ድሬዳዋን መርዳት እንዳለበት በተጫዋቾች ደረጃ፣ በወጣቶች ደረጃ። ስለዚህ ይሄ ያለው የኳስ ፍቅር እንደ ዝም ብሎ እንደ ባለስልጣን ሳይሆን የእውነተኛ ፓሽኑ አለው። ስለዚህ በዛ ደረጃ በቅርብ ነው የምንነጋገረው። ምን ለማድረግ ድሬዳዋ ላይ ኳስ ጨዋታው ጥሩ ቢሆን ኢትዮጵያንም ይረዳል፣ ሌሎችንም እንደማደርገው ማለት ነው። የእሱን ለየት የሚያደርገው ስለሚከታተል ኳሱ አካባቢ ስላለ ፍላጎቱም ከፍተኛ ስለሆነ አሁን እንዳልከው ያው ራስህ ተናግረሃል። ደቻሱ አካባቢ ነው ብዙ ገንዘብ እንደሚወጣና ሌላ ስቴዲየም እንደሚሰራ በግልጽ ነግሮኝ ነበረ። ሁላችሁም ካወቃችሁት እንግዲህ እነኚህ ነገሮች ከተማውን ያሳድጋል። እና አዳማ እያደጉ ነው ፕሪሚየር ሊግ ስለሚያካሂዱ፣ እነ ሐዋሳ እያደጉ ነው ፕሪሚየር ሊግ ስለሚያደርጉ፣ ድሬዳዋን በእንደዚህ አይነት ነገሮች እየጨመረ ከመጣውን ኢንተርናሽናል ውድድር ማድረግ ጀምረናል። ማመስገን አለብን ድሬዳዋን። ምክንያቱም ከሳውቶሜ ጋራ አገር ላይ መጫወታችን አድቫንቴጅ ነው። ህዝቡም የራሱን ቡድን ለማየት መቻሉ ትልቅ ነገር ነው። የልጆቹንም አሁን ጓደኛዬ እንዳለው አዳዲስ ልጆች ናቸው። አሁን ሰው እያወቃቸው መጣ። ያ ትልቅ ነገር ነው። ለታዳጊዎች ትልቅ ምሳሌ የሚሆኑ ልጆችን ማየት ጀምረናል። እነኚህ ነገር እያደረገ ስለሆነ ለኳሱ ያለው ፍቅርና ለኳሱ ከድሬዳዋ ጋር እድገት እንዲኖረው የሚያደርግ ፍላጎት ስላለው በዛ በግል እንነጋገራለን እና ቆይታችን ያው እንደተለመደው ድሬዳዋ ድሬ ነው። ምንም የምትቀንሰው ነገር ስለሌለ ምንም ያለውን ተሰጥቶናል። የጎደለ ነገር የለም። ያለውን ጨምሮበት
ከንቲባው ከሚሰጠው በላይ ኮሚሽነሩ ከሚሰጠው በላይ ትራፊኩ አክብሮን በየቀኑ ሰላምታ ሰጥቶን ስንወጣ ስንገባ የብሔራዊ ቡድን ነው አምባሳደር ነን ያንን የሚያከብሩ ከኔም ጋር ያሉ ሰዎች እስኪገረሙ ጊዜ ድረስ እያንዳንዱ ትራፊክ ሰላምታ እየሰጠን እኛም እያከበርን ያረፍንበት ሆቴል ስነ ስርዓት ይዘውን ትርፍ ነገር እያደረጉ ስለዚህ በከንቲባውም ስም ይሁን እኔ ደግሞ በብሔራዊ ቡድኑ ስም በኢትዮጵያ እግር ኳስ ፌዴሬሽን ስም በአጠቃላይ ለተደረገልን ነገር በአክብሮት ነው የማመሰግነው። Thank you very much. Good evening. Yeah, a game again, which we drew 1-0, but I thought it's a game that we were supposed to win it. But unfortunately, maybe also on complacence to our boys at this level of football, you don't have to do mistakes. You can carry the day with one goal. A good example is the first game that we played. We played and Ethiopia won 1-0, and they defended their goal. Same thing vis-a-vis it has happened to us. We are leading, then again we concede at the end of the day. So I think we still need to do more with our boys to encourage them more in terms of how football is played at this level. And also one area which I saw, if at times we are high pressed, we are failing to come up out of that press. So we need again to do more in order for us maybe to be solid enough. Coach, after going 3 games without scoring, we are finally fighting above the net, and Bagamunde scoring his first international games. What's your input? Yeah, I'm happy for him, and yes, it has been a big what he did problem in us. Also, the Say other we've guys been failing to and score, have more goals. but having him again, scoring like today again, Chifundo, he missed again a clear chance cut, and also we had Mwisho. We had also some first minutes of the game where he could have carried the game, but again we couldn't score. I think we'll keep on working with those areas, but the problem also is with national team we only train 2 days, so we don't have enough time, like I said before, to say they need to do more in their clubs in that area, and we'll be writing also their clubs about our observation. How is this place, this area? Sorry. Okay, I know a beautiful place. The only maybe problem is heat. Heat has been hitting us, but a very good area and a town. And I think if we can have more games playing here, we would love to come back again. It's sure, very nice people and lovely also. Thank you. Coach, maybe apart from the negatives you have highlighted, some positive things you have carried out from this match. Yeah, positives are one. Now at least we are going forward. At times we can see us 5 in front of the ball, and then 5 behind the ball. But before we were not doing enough in terms of attack. And then also having these guys at times defend like this game, the way they have defended set pieces. It was good, marvelous to watch. And I think communication-wise also today, they were talking on their own, which was another part which was all right again. And I think with time, where they will do more. Coach, you did some players, some regular players for this playing games. You wanted to see the performance for other boys. Briefly, can you analyze how as the other boys you wanted to see their performance perform during these 2 friendlies against Ethiopia? Yeah,
you see, thank you very much on that question. When we are building a team, if one maybe he doesn't have a competitor, he relaxes. So the reason for us maybe taking up these new guys coming, we need them also to fight for the jerseys. Having Chifundo maybe playing as a winger, he did very well, and having also a guard playing as a winger, he did very well. Having Festus coming in, played very well. Which one thing which these other guys who were not around should have to wake up in order for them to compete for the jerseys. Another question? One question. How do you get the comfort of stadium? Yeah, a very good stadium, and I thought also maybe, I don't know, maybe Ethiopia have been using this stadium. Yeah, very nice stadium where you can even play the qualifiers in this stadium. It's good to watch.